ድምፁ ሌላ ፎቶ ሌላ ሰው ቢሆንስ? ላውድ አድርግልህ። ላውድ እየሰማችሁ ላውድ አንስቼዋለሁ። አዎ ሚውቱን አንስቼዋለሁ እኮ እዚህ ጋ ለምሳሌ እኔ ችግር ቢደርስብኝ እነሱ አሁን ከዚህ በላይ ጨካኝ ሰው የለም እኮ ያዩትን ነገር መካድ። እዛ ጋ በረሃብ አንጀቷ ለታጠፈ ልጅ፣ በብዙ ጉልበቷ ለታጠፈ ልጅ ያላዘኑ እዚህ ጋ ለእኔ ያዙ። ነገ ጧት እኔ የሚደርስብኝ ነገር ስለማውቅ እኔ ራሴ መደበቅ የፈለግኩት ለዛ ነው። ስለዚህ እኔ ነገር እኔ የተናገርኩት ውሸት ከሆነ እኔን አጉልኝ፣ ችግር የለም። ሀቁን አላህ ያውጣላት ልጅቷን አላህ ይድረስ እንጂ እኔ ለዛ ለማንነቴ ስለምፈራ ነው። የምሰራበት ቦታ ደግሞ የሚያሰጋኝ ነው። ልም ያለ ገጠር ነው። ግመል ስለምሰራ ነው። ለዛ ነው ፎቶውን ሊልክ ተስማምቷላ። ፎቶውን ልኮ በግሩፕ ዋትሳፕ ግሩፕ ከፍተን እነዚህ አብረው የተጓዙ ሰዎች ይዩትና ሁሉም አዎ አብሮን ተጉዟል ብሎ የገጠር ልጅ ብቻ ከሆነ አብሮን አልተጓዘ የሚለው ይሄ እኮ ትልቅ ማስረጃ ነው አይደል? ይኸውልሽ አብረዋቸው የነበሩ ሰዎች በሙሉ መጠየቅ አይጠበቅብሽም እኮ። መሲ አለች አይደለ? ገለልተኛ በቃ ድንገት መንገድ ላይ የተገናኙትን አቡ እኔም እኮ አላየሁትም እኮ ወይስ አልነበረም? ልጁን እኮ እኔም አላየሁትም። ስለዚህ መሲ ለምን አትመጣም? አሚድ የሚባል የጀቡሃ ወይም የቦረና የሚባል ልጅ ከኛ ጋር አልሄደም ነው ያልኩት። መሲን ጥሯት። መሲ ትንጣና ወይም ደግሞ በውስጥ መሲ ታናግረኝና ፎቶ ልላክላት ወይም አንቺ ላኪላት። ለምንድን ነው ለህዝብ የማይታየው ነው የኔ ጥያቄ። ህዝብ እንዲያየው ለምን አልተፈለገም? የገጠር ልጅ ህዝብ አያላ የህይወቱ ሪስክ ላይ ሆነ ነፍስ አይደለም የሚያዝነው። የገጠር ልጅ አዳምጠኝ። ፎቶውን ላንተ ልኬልክ አንተ አይተከው መሲ አይታው መሲ አዎ አብሮን ሄዷል ብላ አንተ አብሮን አልሄደም ካልክ ሁሉም አብረዋችሁ የነበሩ ሰዎች በውስጥ ፎቶ ተልኮላቸው አዎ ብለው አንተ ብቻ ከሆነ አያልከው ብቻ ከንተከከለ እኮ እኔም እኮ አይቼው ከኛ ጋር ሄደ መሆኑን አለመሆኑን እኮ ማቀው ነው እኮ ሀቡ። ለማን ነው ላኩላት ያልከው? አይታታል? ቀዩዋልኝ ለቀዩዋልሽ ብቻ ላኩላት። ለቀዩዋልሽ ብቻ ወፈር ላለችው ቀዩዋልሽ ወፈር ላለችው ለቀዩዋልሽ ኦኬ። ማናት ወፈር ብላ ቀዩዋልሽ? ከዛ የራያዎቹ የተለዩ ማለት ነው። ከራያዎች ከተለዩዋችሁ ውስጥ እኮ ቀዩዋልሽ ቀዩዋሊ ወፈር ያለችው መሲ ናት። መሲ ናት ለጓደኛዋ ናት። እንግዲህ ስሟን አላውቅም። ቀዩዋልሽ ብቻ ቃል ያለችው መሲ ናት። መጀመሪያ መሲ ትምጣና ቪዲዮ አብርታ ቀይ መሆኗን እንያት። አዎ መሲን ጥሯት። ቀይ ወፍራም መሆኗን እንያትና ቀይ ወፍራም ከሆነች እሷን ነው እያለ ያለው ማለት ነው። ስሟን አያውቀውም ማለት ነው። ኦኬ ይላክላትና ታያለች። እሺ የገጠር ልጅ አንዴ የህዝቡን ጥያቄ ትመልስልኛለህ ፕሊስ? በቀደም 4 ነን ብሎ ነበረ 6 ሰዎች መልሼ እደውልልሃለሁ እያሉ ነው። ፕሊስ ይህን ጥያቄ መልስ እባክህ። አመሰግናለሁ። ምንድነው? ኦኬ ደግሜ ላንብብልህ። የህዝቡ ጥያቄ በቀደም 4 ነን ብሎ ነበረ፣ ሌሎቹ 6 ሰዎች ተጨማሪ ከየት መጡ የሚለው ልታስረዳቸው ትችላለህ ፕሊዝ? ቴንክ ዩ። ስልኩን እኮ ነው ስልኩን እኮ ልኬለታለሁ እኮ ሁሉንም አንቺ ጋር ይላኩልሽ። ለሰይድም ለሳሪም ልኬላችኋለሁ። አይደለም የገጠር ልጅ ጥያቄው አልገባህም ወንድሜ። የህዝቡ ጥያቄ ከዚህ በፊት ሰያ ሲጠይቀው በሰያ ቤት ላይቭ ላይ 4 ብቻ ነበርን አብረን የተጓዝነው ብሎ ነበረ። የማዳመጥ ችግር እንደሆነ ነው እንጂ 4 ነን የተጓዝኩት አላልኩም። የማዳመጥ ችግር ካለባቸው በቃ ሰያ እባክህ ማስረጃ ካለ የላከልኝም 4 ነን ብሎ የ4 ሰው ቁጥር ነው የላከልኝም። እኛም የማቃቸውን ያልኩ ሰያ የማቃቸውን ነው ብዬ ስልክል የዘመዶችህን አልከኝ። እንግዲህ ተመልከት፣ በተራ እናወራ። ገጠር ልጅ አንዴ እባክህ አይደለም ሲሳደበኝ የነበረ ሰው እኮ ነው። አሁን እዚህ ጋር መጥተሽ እዚህ ቤት ግን አይሰድብክም። እኔ ስለ ቤቴ ነው ኃላፊነት ያለብኝ። እኔ ቤት ውስጥ ትዕግስታችንን ጨርሳችሁ ክፉ እንድናገር አታድርጉ። በተራ እናወራ። ትዕግስታችንን ምናምን አይደለም ቁጭ ብለሽ የሰደብኩ አልነበረም እንዴ? ገጠር ልጅ እንደማመጥ እባክህ ሚውት ታደርግና ቢሆን በጣም ጥሩ ነገር ነው። አዎ ታዳምጠዋለህ እሱ ሲያወራ፣ ከዛ አንተ ስታወራ እሱ ሚውት አድርጎ ያዳምጥሃል። ኦኬ እዚህ ቤት ውስጥ ተከባብረን ነው የምናወራው።
በተራ በተራ ነው የምናወራው። ማንም ላይ አይጮህም። ማንም ማንንም ዲስሪስፔክት አያደርግም። ፕሊዝ ቴንክ ዩ። ደግሞ አንድ ነገር የምነግርሽ ነገር አሁን አንቺ ከጠያቂው ነው መልስ የምትሰጪው። ተረዳሽኝ አይደለ? ልክ ስጠይቅኝ ከዚህ ስንት ሆናችሁ እዛ ድረስ፣ ከዛ ወዲያ ስንት ሆናችሁ፣ እዛ ስንት አገኛችሁ፣ ከዛ በኋላ ስንት ናችሁ ስትይኝ ያንን ያለውን ጠቅላላ ነገርኩሽ። እሺ አሁን አንተ ግን እሱ ጋር 8 ሆነን አንዴ አንተ ሚውት አድርግለትና ሰያ እንዴት እንደተረዳክ እሱ ያስረዳ። እሺ አንተ አዳምጥ። እኛ ጋር ገብቶ በህዝብ ፊት ቁጥርም የሰጠኝ 4 ሰዎች ነው። በህዝብ ፊት ያለው 4 ነን ነው። እኛ ሌላ አናውቅም ያለን በህዝብ ፊት ወጥቶ 4 ሰዎች ነን ቁጥራቸው ነው ብሎ 4 ሰው ቁጥር ሰጠኝ። ከሶስቶቹ አንደኛው ላይ ገባ። ሶስቶቹ ስልካቸው አይሰራም። አንደኛውን ደውዬለት እንዳው መጨረሻው 66 ነው ምናምን ደውዬለት 66 አይደለም መጨረሻው 02 መሰለኝ። ሰዋራው ለምን ፈልገህ ነው ሲል ለመረጃ ነው እንደዚህ ነው ኔትወርክ አይሰማም ብሎ አደናቅሮ ዘጋይ። መናገር አልፈለገም ብዬ ደግሜ ማልደወልኩበት መጨረሻው 12 ቁጥር ያሉትን 4 ነን ያልኩበትን ሲያቀርብልኝ 4 ነን ያልኩበትን ማለት ነው። እኔ ከህዝብ ፊት ነው እኮ ጎበዝ። እኔ እኮ አይደለሁም ያለው። እኛ የቤቱን ህግ ለምን አታከብርም እባክህ የገጠር ልጅ? ልክ የተሳደብኩበት ምክንያት ሰው እንዲረዳልኝ እያደረገ ነው። ችግር የለውም አይደለም። ህግ ከእውነት ይበልጣል ወይ ነው የኔ ጥያቄ። አይ ይኸውልህ የገጠር ልጅ እዚህ ቤት ይኸውልህ እንዴት መሰለህ፣ እኔ ራሱ የላይቭ ባለቤት ያላልኩት ለምንድን ነው የሚወራው ታዲያ? እኔ ይኸውልህ ታዳምጥና ከዛ ሲጨርስ ይሄን ነጥብ አላልኩም እኔ ትላለህ። እንደዛ ነው እሺ የሰው ልጅ የሚነጋገረው። ይኸውልህ እኔ አሁን እያንዳንዳችሁ የምትናገሩት ለምንድን ነው የማስጨርሰው? እኔ ያላልኩትን እያወራ ታዲያ ለምን አስጨርሰዋለሁ? 4 ነን አላልኩም እኔ ሲጀመር። መጨረሻ ላይ ያለበትን ማስረጃ ጠይቋለሁ እኮ። ማስረጃ አንድ ሰው ማስረጃ እስካላቀረበ ድረስ እኮ ተቀባይነት አይኖረውም። ማንስ እኔ ለምናገረው ነገር ማስረጃ ካላቀረብኩ እንዳታምኑኝ። 4 ነን ያለበትን ቪዲዮ ሪከርድ አምጣ ኦር ቮይስ ሪከርድ አምጣ እንለዋለን እኮ። አንተ ግን ተረጋግተህ ማዳመጥ ሊኖርብህ ይገባል። እባክህ አዳምጥ። እሺ ቴንኪዩ። እሺ ሳያ ቀጥል። ስለዚህ እኛ 4 ነን፣ መተው 4ቶቹን ጓደኞቼ ይናገሩ አለ። እሺ ቁጥራቸውን ላክልኝ አልኩት። የላከልኝ ቁጥር አሁን መቼ እንደዋላቅም 17 ልኮልኛል። 40 ይሄን አሁን መቼ እንደላከ አላቅም። መጨረሻው 12 መጨረሻው 49 ከይቅርታ ጋር 4 ነን ያለበት ቪዲዮ ስትጨርስ ታሰማናለህ አይደል? 4 ነን ያለበት አይ ቪዲዮ ነው የለኝም። ላይቭ ላይ አይደለም ያለክ? አሁን ላይቭ ላይ ነው ብንሄድ እናገኘዋለን ሪካርዶ። እኔ ግን አላስኩትም። አሁን የቀኑን ሪካርድ በኋላ ታወጣና ነው ታሳያለህ። 4 ነን ያለበትን ታሰማለህ። ለምን እኮ የላከልኝ ልንገርሽ ነው 4 ነን ብሎ የላከልኝ ቁጥር 4 ቁጥር ነው። 1 49 1 02 1 66 1 12 4 ቁጥር መጨረሻው መጨረሻው ነው የምነግርሽ። 02 የሰይፈ ነው። 66 የአሊ ነው። 17 የደጀን ነው። 67 አላከልኝም። 49 ነው የላከልኝ። ማን እንደው አላውቅም። እና ደግሞ መጨረሻው 12 ያጎቱ ልጅ ነገሰ። ይሄን 4ቱን ነው የላከ፣ ሌሎቹን አላከልኝም። ይሄን 4 ቁጥር ላከልኝ። እሺ ብዬ ነገሰ ላይ ደወልኩኝ። የደላላው የጌትነት ወንድም ነኝ አለኝ። የጌትነት ወንድም የደላላው ጌትነት ደላላ ነው እንዴ? ጌትነት ሀና ባለቤት ጓደኛ ነው አይደለም? ደላላ ነው። ለይመች የሰጠው እሱ ነው። ስለዚህ የጌትነት የደላላ ወንድም ነኝ አለኝ። እንደዛ ሲለኝ እሺ አልኩ። አዋራሁት ላይ እንደዛ አድርጌ በእንትን መጨረሻው 49ውን ማንኛው እንደው አላውቅም። ስለዚህ ጉዳይ ሳነሳበት አደናቅሮ ዘጋብኝ። ብደውልም አላነሳ።
መጨረሻው 02 ነው መሰለኝ። እሱም አልመለሰ። ይሄ አሊ በላይቭ ነው የምገባው አለ። አሊ ገባ። እኔ የማውቀው 4 ነው የሰጠኝ ቁጥር 4 ነው ብሎ ነው ሲወራም የነበረው። ሁሉም ሰው እንግዲህ ብዙ ሰው ነው ያለው 4 ናቸው ጓደኞቼ ነው ያለ። ከዛ ውጭ እኔ የማውቀው የለኝም። ግን ያው መረጃ ቪዲዮ ምናምን አላስኩም። ችግር የለውም። ለምሳሌ 3 ጊዜ ጥያቄ አድርገናል። 3 ጊዜ ሆነም አንድ አይነት ጥያቄ ስላልመለሰ አሁን 4 ብሎ ምንም ችግር የለው። 44 አለ ማለቱም እንደውም ጉድ ነው። ጨርሻለሁ። ኦኬ ቴንክ ዩ። 4 ለእኔ ደግሞ ትናንትና 4 ያለኝ ስንነሳ ከሳውዲ ስንነሳ ሀና 1 ሴትና እኔ 3 ወንዶች በአጠቃላይ 4 ሆነን ተነሳን። እያንዳንዱ ነገር እኔ ጽፌዋለሁ። እንደገና ሪከርዱም አለ። 4 ሆነን ተነሳን። ከሳውዲ ስንነሳ ነው ያለው። 4 ሆነን ተነሳን።